በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ሴጡ ንዋየክሙ ወሃቡ ለነዳያን የሚል ይሆናል። ያላችሁን ሽጡ ምጽዋትም ስጡ የሚል ነው። የሉቃስ ወንጌል ምዕራፍ 12 ከቁጥር 33 የምናገኘው የእግዚአብሔር ቃል ነው። ይህን ትምህርት ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መድኃኔ ዓለም ኢየሱስ ክርስቶስ ያላችሁን ሽጡ ለነዳያንም ስጡ አለ። ከቁጥር 12 ጀምረን ብንመለከት አንተ ታናሽ መንጋ አትፍራ፣ መንግስት ሊሰጣችሁ የአባታችሁ በጎ ፈቃድ ሆኗልና ይላል። ስለዚህ ያላችሁን ሽጡ ለነዳያንም ስጡ፣ ወገባችሁ የታጠቀ መብራታችሁም የበራ ይሁን ብሎ ይቀጥላል። በዚህ አንቀጽ ላይ ብዙ ትምህርቶችን እንማራለን። ለጊዜው ግን ምጽዋት መስጠት እንደሚገባን ያለንን ሽጠን ስለ እግዚአብሔር ብለን ለሌለው እንድንሰጥ፣ ያለንን እንድናካፍል፣ ያጣውን እንድናስበው፣ የተራበውን እንድናጎርስ፣ የታረዘውን እንድናለብስ፣ ያዘነውን እንድናረጋጋ፣ የተጨነቀውን እንድንጎበኝ፣ የታሰረውን እንድናስፈታ፣ የታመመውን እንድንጠይቅም የሚያስተምረን ነው። አንቀጸ ምጽዋት ይመስላል። ነገር ግን ብዙ ነገር ከፍቅር ጀምሮ ያለንን ነገር ከኛ ይልቅ ለሰው እንድናስብ እንድናደርግ የሚያስተምረን ነው። ምጽዋት ለሰው ልጅ ለእግዚአብሔር እንደማበደር ይቆጠራል ተብሎ በብዙ አባቶች ዘንድ ይነገራል። አሁን እግዚአብሔር አጥተው ከኛ የሚበደር ሆኖ አይደለም። ሰጪውም እሱ ነው፣ ተቀባዩም እሱ ነው፣ ነሺውም እሱ ነው። ከእናታችን ማይፀን ስንወጣ እርቃናችንን ነው። ወደዚች ምድርም ወደ ተፈጠርንባትም ስንሄድ ወደ መቃብርን ስንገባ እንዲሁ እርቃናችንን ነው። ከእናታችን ማይፀን ይዘን የመጣ ነው የለም፣ ይዘንም የምንሄደው የለም። በዚህ ዓለም ስንኖር ግን እግዚአብሔር ልዩ ልዩ ስጦታዎችን ይሰጠናል። የሀብት ጸጋ የሚሰጠው አለ። ነዳያንን እንዲመግብበት፣ ቤተክርስቲያን እንዲያሰራበት፣ ሀገር እንዲጠቅምበት፣ የመምከር፣ የማስተማር፣ የማስታረቅ ልዩ ልዩ ስጦታ እግዚአብሔር ይሰጣል። ሁሉም በተሰጠው ማገልገል አለበት። ስለዚህ ሁሉ የእርሱ የሆነ ባለጸጋ፣ እጁ ሰፊ፣ ሰጥቶ የማያልቅበት አምላክ ለአንዱ ሀብትን ይሰጣል፣ ለአንዱ የጸሎት ጸጋን ይሰጣል፣ ለአንዱ የመምከርን፣ ለአንዱ ደግሞ የማስተማርን፣ የማስታረቅ ይሰጣል። የሀብት ጸጋ የተሰጠው በሀብቱ ነዳያንን እንዲመግብ፣ እግዚአብሔር የሰጠውን እንዲሰጥ፣ አስተናባሪ አሳላፊ አድርጎ እግዚአብሔር እንደሾመው በቤቱ ላይ እንዲገነዘብ ነው። ስለዚህ ምጽዋት መስጠት ለእግዚአብሔር መስጠት ነው የተሰኘው። ለዚህ ነው እግዚአብሔር በመጨረሻው ሰዓት ነፍሳችንን የሚጠይቃቸው ከጥያቄዎች መካከል አንዱ ይሄ ነው። ተርቤ አብልታችሁኛል፣ ታርዤ አልብሳችሁኛል፣ ጠምቶኝ አጠጥታችሁኛል የሚል ነው። እግዚአብሔር የሚራብ የሚጠማ የሚታረዝ ሆኖ አይደለም። የእግዚአብሔር ሆድ የድሆች ሆድ ነው። የእግዚአብሔር ጀርባ የድሆች ጀርባ ነው። ስለዚህ እግዚአብሔርን በከርሰ ነዳያን እናገኛለን። እግዚአብሔርን በድሆች ጀርባ እናገኛለን። ባዘኑት፣ በተራቡት፣ በተጠሙት፣ በታሰሩት፣ በተገፉት ጀርባ እናገኛለን። ለዚህ ነው ሴጡ ንዋየክሙ ወሃቡ ለነዳያን፣ ሀብታችሁን፣ ንብረታችሁን፣ ያላችሁን ሁሉ ሽጡ ለነዳያንም ስጡ።
ምጽዋት አድርጋችሁ እናንተ ሀብታችሁ እንዳይባክን ከፈለጋችሁ ይላል መዝገባችሁ ባለበት ልባችሁ እንዲሆን ብል በማያበላሸው ነቀዝ በማይበላው ሌባም ቆፍሮ በማይሰርቅበት በሰማያት ለራሳችሁ መዝገብ ይኑራችኋል። በዚህ ምድር ብናከማች በባንክ ቤት ብናስቀምጥ ሌባ ሊሰርቀው ይችላል። እንዳሁኑ ደግሞ ገንዘብ በግሽበትም ዋጋ ሊያጣ ይችላል። በሳጥን ቆልፈን በካዝና ብናኖርም ብል ሊበላው ነቀዝ ሊያበላሸው ይችላል። በድሆች ጀርባ ያልኖርነው ግን በሰማያት መዝገብ ስለሚጻፍ መቼም ቢሆን አይበላሽም፣ ድል ሆኖ እናገኛለን። ሀብታችን ንብረታችን በሰማያት ሲሆን ልቡናችንም ደግሞ በሰማያት ይሆናልና ለዚህ እኮ ነው እንጀራህን በውሃ ላይ ጣል ታገኝማለህ የሚለው ምሳሌ ላይ እግዚአብሔር በነዳያን ዘንድ እንድንጸድቅ ስለፈለገ ሰጠን እንድንጸድቅ ስለፈለገ ከተሰጠን ሰጠን። እንጀራ በውሃ ላይ ተጥሎ ፍለጋው አይገኝም፣ ይበሰብሳል፣ ይጠፋል፣ ውሃው ይዞት ይሄዳል። እንዲሁ የመጸወትከውን መልሰህ ለመቀበል አትፈልግ ሲል በዚህ በሉቃስ ወንጌል ምዕራፍ 14 ቁጥር 13 ላይ ጌታችን እንዲህ ብሎ አስተምሯል። ግብዣ ባደረግ ጊዜ ታላላቆችን፣ ቢጤዎችን፣ ሀብታሞችን፣ ጎረቤቶችን፣ ወዳጆችን፣ አቻዎችን አትጥራ፣ ይልቁኑ አንካሶችን፣ ጉንድሾችን፣ ለምጻሞችን፣ አይነ ስውሮችን፣ ሀብት ንብረት የሌላቸው የሚከፍሉት የሌላቸው ውለታውን ፈል የማይመልሱትን ነዳያንን ጥራ፣ ያን ጊዜ በሰማያት ተከማችቶ ታገኛለህ። ቢጤዎችን አቻዎችን ብጠራማ ውለታ ይመልሱልሃል፣ በዚሁ ምድር ዋጋ ይቀርብሃል። ስለዚህ በአንካሶች፣ በነዳያን፣ በችግረኞች ዘንድ ሀብትን አከማች ይላል። የተወደዳችሁ የእግዚአብሔር ቤተሰቦች እንደየአቅማችን ከቀዝቃዛ ውሃ ጀምረን የምንችለውን ነገር ስናደርግ እግዚአብሔር መስጠታችንን ሳይሆን በጎነታችንን ፈቃዳችንን ስለሚያይ ዋጋችንን እናገኛለን። ይልቁኑ ከዚህ የምንማረው አንድ ትልቅ ነገር ግን አለ። ሰይጡ ንዋየክሙ ወሀቡ ለነዳያን፣ ያላችሁን ሽጡ፣ ምጽዋትን ስጡ፣ ለድሆች ስጡ። እኛ ዛሬ ያለን ነገር ምንድን ነው? ሀብት ንብረት አይደለም። አሁን ብዙዎቻችን ያለ እንደ ሀብት እየያዝ ነው። ክፋት ነው፣ ተንኮል ነው፣ ምቀኝነት ነው፣ መለያየት ነው፣ ጎጠኝነት ነው። ይሄን ጎጠኝነታችንን፣ ይሄን መለያየታችንን፣ ይሄን ክፋታችንን፣ ይሄን አሳዳጅነታችንን፣ ይሄን ጥላቻችንን፣ ይሄን ዘማዊነታችንን፣ ይሄን ሴሰኝነታችንን ሽጠን ይሄ ለሚስማማቸው ለአላውያን፣ ለአረማውያን፣ ለአሕዛብ እንተውላቸው። ይሄ የነሱ ነው። በሃይማኖት ድሃ ለሆኑ፣ በምግባር ድሃ ለሆኑ ለነሱ እንተውላቸው። ለኛ ለክርስቲያኖች ሴሰኝነት አይገባንም። ለኛ ለክርስቲያኖች መለያየት አይገባንም። ለኛ ለክርስቲያኖች ጥላቻ አይገባንም። ለኛ ለክርስቲያኖች ጎጠኝነት የኛ ሀብት አይደለም። ሀብታችን ያደረግነው የአሕዛብን ነው። ግብረ አሕዛብን ነው ግብራችን ያደረግነው። ማሳደድ፣ መግደል የአላውያን ነው። ዝሙት፣ ሴሰኝነት የአሕዛብ ነው። መጠራጠር የመናፍቃን ነው። ትዕቢት የመናፍቃን ነው። ይሄን ለሃይማኖት በሃይማኖት በክርስትና በስነ ምግባር ድሃ ለሆኑ እንደ ምጽዋት እንተውላቸውና እኛ የሚገባንን ትህትናን፣ ፍቅር፣ አንድነትን፣ የዋህነትን ገንዘብ እናድርግ። እግዚአብሔር አምላካችን በሕግ በአምልኮ ወደ እርሱ ቀርበን የመንግስቱ ወራሾች እንድንሆን የእርሱ ፈቃድ ይሁንልን። ይቆየን።